አመጣችሁት እኮ ቤተሰብ ሳያቅ አንድ ሰው ሳያቅ ገድሎ ለብሳችሁ አየናችሁ። አሁን ደግሞ ቤተሰብ ማለት ነው ስለማትወዳት ብቻ እንኳን ተፈጠረ። ስለምን ችግር ነው? ለምንድን ነው እዚህ ያለችው? ወደረች ምን ችግር? ይሄ ልጅ ጤነኛ ነው? እሺ ምን ንገሪኝ። ምን ጋር ነው ጤነኛነቱ? እቺ ልጅ አገባለሁ እቺ ልጅ አፈቅራለሁ ያለች ሁለቱም አንድ ቤት እያኖረ ነው። ምን ጋር ነው ጤነኛነቱ? ታላላቆች ያላቀው ነገር ልክ አይደለም። ለምን ያደርጋል? እነሱ መጥተው ያናግሩኝ። አንተ ማን ስለሆንክ ነው? የታናሽ ነህ አይደል? ስለዚህ በዛ እኮ ነው ትልቁ ችግር። ምን ታውቃለህ? ሰው ትንቃለህ። አመሻል አይደለ? ስለታመምሽ ነው። ቤተሰቦችሽንም አወራቸዋለሁ፣ እናትሽንም አወራቸዋለሁ። እንደዚህ በቀላሉ አንፈተውም ይሄን ጉዳይ። የእኔ ቤተሰብ ተበጥብጠው የአንቺ ቤተሰብ ሰላም ሊያገኝ አይችልም። እንዳንተ ክብረ ቢስ የሆነ ሰው አለ እንዴ? ስለምን ክብር ነው የምታወራው? ክብረ ቢስ መሆንህን ማሳያ ይሄ ነው። ስለምን ክብር ነው? አንተ እናቴ በዛ የምታለቅሰው አንተ የመጣህ ነው። ነገ እቺ ልጅ ብታገባት ራሱ ደስተኛ አታደርጋትም። ለምንድን ነው የማላደርግ? ምክንያቱም አምነህ ብትፈልግ አግብቻት አይደለም ሳላገባት ከኔ ጋር እየኖረች እንኳን ደስተኛ ነች። ቤቴ ስላለች ብቻ ደስተኛ ነች። ለኔ ደስታ ብቻ እየተጨነቅ የእሷን ደስታ እየገፋሁ ነው። ስለምን ደስታ ነው የምታወራው? እኮ አሁንም እኮ ለደስታ ብለን እያገባት ያለው እኔ እኮ ነገ አንተ ካገባት በኋላ እንደሚቆጭ አውቃለሁ። ይሄ ነገር ድንበራችንን እያለፍኩ ነው። ክብረ ቢስ መሆንህን ስለሱ እኮ ክብር ነው ምን አይመለከት። እንደፈለክ አውራ፣ አንተ ክብር እንደፈለክ አድርገው። መሪማ እኔ ካንቺ ጋር ችግር የለብኝም። አይደለም ካንቺ ጋር ያኑ እህት ብቻ መሆንሽ ህይወቴን እሰጥሻለሁ። አይደለም ወንድሜ አዳምጪኝ በእናትሽ የማትፈልገው ነገር እንድታረግ ስለማልፈልግ ነው። አንቺ እንትና ማን ነው ዘኪ ታሞ በነበረበት ሰዓት ላይ አብረሽው እየታመምሽ አልነበረ? ታዲያ ሕክምና ቦታ ነው ታዲያ መውሰድ ያለብህ ከታመመች እንጂ እኮ ማግባት አይደለም። ማግባት ያድናታል። አንድ ቴራፒ ነው። እኔ እሷን ማግባቴ ነገን እንድታስብ ነገን እንድታለም እንዳትቆርጥ ያደርጋታል። እሷ እንደዚህ ብቻ አይደለም። ስለዚህ ለእኔ ስትል ትኖራለች። አሁን እየገደላት ያለው ምን እንደሆነ ታውቂያለሽ? እየሞተች ያለችው በምን እንደሆነ ታውቂያለሽ? ነገ አልኖርም የሚል ተስፋ ጭንቅላቷ ውስጥ ስላለ ነው። ስለዚህ እኔን ስታገባኝ ደግሞ ነገ መኖር እንደምትችል ለኔ መኖር እንደምትችል ይገባታል። ከዛ ትኖራለች። አንተ እየኖርክ ነው። ግን ከዚህ በላይ መኖር አለ? አንቺ ከምትኖሪ ያንተ ነገር አለኝ። እኔ ተጨናንቄያለሁ፣ ተጎሳቆያለሁ፣ እንዳማረብኝ ያለው ታረደ ተወጃለሽ አይደለ? የሚወድ ልብ እንደዚህ አይደለም። የሚወድ ልብ ያስመሳምሽን እኮ እኛም ታመናል እኮ። እኔ ተረብሼ ነበር አይደለ? እኔ ረጅም ጊዜ በፍቅር የመጣ ተጎድቼ ነበር አይደል? እሱን እያስረሳችኝ እያጣፋችልኝ። ይኸው ለታመምከው ህመም መካሻ አይደለችም፣ ወይም ደግሞ የሆነ ሰው እንዴት እየተወጣ አይደለም። ነገ እቺ ልጅ ብታገባት ራሱ ደስተኛ አታደርጋትም። ለምንድን ነው የማላደርገው? ምክንያቱም አምነህ ብትፈልግ አይደለም። አግብቻት አይደለም ሳላገባት ከኔ ጋር እየኖረች እንኳን ደስተኛ ነች። ቤቴ ስላለች ብቻ ደስተኛ ነች። ደስተኛ ነኝ ካለች ፈልገው አንተ በቃ ይኸውልህ፣ ከዚህ በኋላ እንድትነካቸው አልፈልግም። እንድትነካቸው አልፈልግም። ምን ያዝና ውጣ። ምን እንዲመጣ ማለት በምንም ተስፈራረኝ። እኔ እናንተ ክብረ ቢስ አይደለም አልመጣም። ስለምን ክብር ነው የምታወራው? እንዳንተ ክብረ ቢስ የሆነ ሰው አለ እንዴ? ስለምን ክብር ነው የምታወራው? ክብረ ቢስ መሆንህን ማሳያ ይሄ ነው። ስለምን ክብር ነው? አንተ እናቴ እዛ የምታለቅሰው አንተ የመጣህ ነው። አለቀሰች? እስቲ አሳየኝ። እንሂድና እኔ እናንተ በማን እንደምታለቅስ እንሂድና እንጠይቃታል። እሱ የተሻለ ነው። አሁን እንደዛ ነው የሚሆነው። ለምን ዝም አትይም? ለምን ፈልገሽ ነው? እስቲ አንተ ወንድ ነህ ንካት። ስለምን ወንድነት ነው የምታወራው? ንካትና ከዛ በኋላ ማን እንደሆንኩኝ ያሳያል። እስካሁን ድረስ እኔን ስትናገረኝ ዝም ስልህ የነበረው ምናልባት በአንተ መንገድ እያየሁልህ። ቆይ ግን ደህና ነህ? እስቲ አስመረምርኝ። ሄድና ቁርአንን አለማታስቀራብኝ። ምናልባት አሁን ማሳሰልህ አይቀርም። አንተ ሁሌ ችግር አይሰለችህም እንዴ? አንዴ እስቲ አንተ የትኛው ፈላጭ ቆራጭ ነህ? በእናትህ አንተ አንተ ተጃጅላ ታጃጅለን እያላመንክበት ጉዳይ እየገባህ ነው። ለማሳመናት ሞክር። አንቺ ደግሞ ጤነኛ አይደለሽም። ለምንድን ነው በዚህ ታስሪው? እንደማይፈልግሽ ታውቂያለሽ። ፈልጋታለሁ። ምንድን ነው የሚሰማሽ አንቺ? ደስታ። እንደማይፈልግሽ ታውቂያለሽ አይደል እንዴ? ደስተኛ ነኝ። እንደሚሆነው ደግሞ ነገ ምትሞጪ ከሆነ ለምን ህይወት የምታበላሽው? ቆይ ከእሷ ጋር ችግር ያለብህ ምንድነው? ጋይስ ምን ሆነ የነበረ እሺ ንገረኝ። ይግባኝ እስቲ። ቆይ አንተ ምንድነው ከእሷ የነበረ ነገር ንገረኝ። ቆይ እስቲ ሪዝንህን ንገረኝ እስቲ። ህመሟን ንገረኝ። ቆይ ሪዝንህን ንገረኝ። ህመሟን ንገረኝ እስቲ። መጀመሪያ እኔን ጠየቅኩህ አይደለ? ህመሟን ንገረኝ። እኔ ልንገርሽ ችግር ከእሷ ጋር ዲፕሬሽን ነው። ከኔ ጋር ደግሞ ስትሆን ሙሉ ለሙሉ ይለቃታል። 6 ዓመት ያጠፋችው ሉዝ ያደረገችው ታይም አለ፣ የሚያስደነግጣት የሚያስረብሻት ምናምን ነገር አለ። እሱ ነው ህመሙ። ስለዚህ እሱን ደግሞ ቀስ እያልኩኝ ደግሞ እኔ ታስረሳታለህ። ሌላም ቴራፒ አለ፣ የጤና ባለሙያ
እህቷ ነች፣ ጓደኛዋ ነች። እኔ ቆይ ግን እኔ እሺ በቃ አንተ ስለራስህ የምትሰጠው ግምት ለምን ወዲያ አለች ልጅን አብረህ አስቀንጠህ ከመታገባት ሚስት ምን አይነት ህይወት ነው እየኖርክ ያለው? ጤነኛ ነህ? ቆይ አንተ እንደምትወድ ነግራለች። እኛ ችግራችን ስለምን ችግር ነው? ለምንድን ነው እዚህ ያለችው? ምን ችግር ይሄ ልጅ ጤነኛ ነው? እሺ ምን ንገሪኝ አንቺ ምኑ ጋር ነው ጤነኛነቱ? እቺ ልጅ አገባለሁ እቺ ልጅ አፈቅራለሁ ያለች ሁለቱም አንድ ቤት እያኖረ ነው። ምኑ ጋር ነው ጤነኛነቱ? ምን እየሆንሽ ነው? በእናንተ ማለት የተጣሉናል ቤተሰቦች እንዴ? አንቺ ከበር ካለች ቤተሰቦችሽ ጋር ሂጂ። ምን ነው እንዴ? ስለምኑ ነው ልከ አንተ አጥቶኝ ትወጂዋለሽ? ምንድነው የምታውቂው? እወዳለሁ አፈቅራለሁ እያልሽ ነበር ማውቀው። እሺ ምንድነው የማትወደውን ሰው ልታገባ እንደሆነ ነው የሰማሁት። በምን አወቅሽ? ኪያም ነግራኛለች። ኪያ ምን ብላ? በእናትህ ያው ሚዲያ ላይ የሚለቀቅ ነገር እያንዳንዱ የምታውቀውን ነገር የሰው ልብ ድክም አታድርግ። ሁሌ ደግሞ ችግር ሲነገር አንቺ እንደዚህ አድርገህ አንተ እንደዚህ አድርገህ አይደለም፣ ዋናው ችግሩ ላይ ነው። በጣም ካንተ ማቹርድ እንደሆንኩ አይደለም በደንብ አይደል? አንተ ማቹርድነቴን ልንገርህ፣ ቢያንስ በአንተ ህይወት አልገባም። በአንተ ህይወት አልገባም። አንተ ባመንክበት አንተ በጣም ፈጽሞ ልክ ነህ። በቃ ምንም እንከን ያልባ ምናምን ነህ አይደል? በቃ እንደዛ ነው ሚዲያ የሚያውቅህ እንደዛ ነው አይደል? ግን አይደለም። አመሰግናለሁ። ስለዚህ እኔ በአንተ ህይወት አልገባም አይደል? ስለዚህ በእኔ ህይወት አትግባ። እገባለሁ፣ እጠብቅሃለሁ። አልፈልግም እያለሁ አንተ ጤነኛ እስከሆነ ትክክለኛ ውሳኔ እስክትወስን ድረስ እገባለሁ። የምታረገውን ሰማኝ። ህይወትን አጠፋዋለሁ ብትለኝ ወደኋላ አልልም። ልክ አይደለም። አንተ ጤናማ ብትሆን እችላለሁ ከተረዳኸኝ ግን ደግሞ እኔ ስሜቴ የት ጋር እንዳለ ደስተኛ እንደሆንኩኝ እንዳልሆንኩኝ አንተ ፈጣሪ አይደለህ። ፈጣሪ የሚያሳየው ለምንድን ነው የምትቸኩለው? አንቺ ቤተሰቦች ለምንድን ነው የምታሯሩጡት? ልጅ ለምንድን ነው የዋህነት አንተ ሁሌ የሚያጠቃህ? ምንድን ነው ሰምተህ የመጣው? መጀመሪያ እሱን ንገረን። ሽማግሌዎቹ እንግዲህ ጨርሰን ነበር አይደል? የትኛው አውጥተን እዚህ እንደማይላክ ምናምን ተስማምተን ነበር። አልተስማማንም። እሺ ሽማግሌ ልካለው። ምልከው ደግሞ የኔም ቤተሰቦች ነው። እነሱ ያላመኑበትን ነገር አላደርግም። አንተ እንዳልከው ሽማግሌ ገዝቼ ወይ ደግሞ ገንዘብ ከፍዬ ምናምን ነገር ከመንገድ ላይ ምናምን ይዤ ሽምግልና ልክ ሲጀምር ለእናኑ ቤተሰብም አይመጥንም። የኔም ቤተሰቦች ጠንቀቀው ያውቃሉ። ቤተሰብ ያልሆነን ሰው ሽምግልና ልልክ አልችልም፣ በፍጹም ላደርገውም አልችልም። ስለዚህ ይሄኛው ነገር ራሱ ሊያሳይ የሚችለው ቤተሰቦቼ እንዳማኙበት ለሷ በላት። እኔ እኮ ከቤተሰቡ እኮ አንደኛው እኮ ነኝ። ይሄን አንተ እኮ ሽማግሌ አይደለም። አንተ ልልክ አይደለም። ይሄ ለሷ በላት። እኔ ሽማግሌዎች በድብቅ እየተካሄደ እንደሆነ ቤተሰብ ያልተሰማለት ነገር እንደሆነ ቤተሰቦቼን ታውቃለህ። ቆይ እሺ፣ ምንድን ነው ያለሽ? ማርያም እቤት አናግራለሁና ሽማግሌ ልካለሁ ብሎሽ ነበር አይደል? ምን ብሎ ነው? ተስማማዋለሽ? እኮ ቤት ሂጂና ቼክ አድርጊ። ምንድን ነው እሱ ነው እኮ ቼክ አድርጊና ቤተሰብ መፍቀዱን አለመፍቀዱን ታያለሽ። ሲቀጥል ደግሞ ምን አስቸኮለ? አንተ ንገረኝ እንጂ እኮ ቸኮልክ እኮ አንተ እያልካቸው የነበረው እኮ እንደተረዳሁት ከሆነ ከመንገድ ላይ ሽማግሌ ገንዘብ ከፍሎ አምጥቶ ይልካል ነው እያልካለሁ። ቤተሰብ ፈቃደኛ አልሆነም። እኔ ደግሞ እያልኩኝ ያለሁት ቤተሰቦቼ ሽማግሌ መሆን የሚችል አጎቶቼን ምናምን ይዤ እመጣለሁ። አጎቶቼን ደግሞ ታውቃቸዋለች። ማን የተስማማው እኮ ያኔ እኮ ማየት እኮ ነው አይደል? ሲጀምር እኔ ካፈቀርኩ እውነት አሁን ነው የምነግረው። እሺ ሲጀምር እኔ ካመንኩበት ማነች እቺ ማለት ያልገባኝ እቺ ልጅ ማነች? እዚህ ቤት ነው የሷ። እሺ ማርያም ምን አይነት ዳር ውስጥ ነው አንቺ ራሱ የምትገቢ? እኮ ግራ እኮ ይገባው እኮ ምን ሆናችሁ ታማችኋል እንዴ? እኛ ችግራችንን ፈተናል። ስለምን ችግር ነው የምትወራው? አንተ ያለች የነበረች ልጅ ጋር አንድ ላይ አንቺ ምን አይነት ህይወት ነው መኖርስ የምትፈልጊው? ይሄ ልጅ በስተክል እንኳን አንድ ቦታ ያረገጠ እኮ ነው። መስማት ያለብሽ ማንን ነው? ማንን ነው መስማት ያለብሽ? እስካሁን ድረስ አንቺ ጋር ችግር ሳይመጣ ቀርቶ ነው? ሳንፈተው ቀርተን ነው? በእሱ የመጣ ብዙ ችግር አልመጣም። አይደለም ግን አልፈነዋል አይደል? ማንን ስለምታምኝ? እኔን ስለምታምኝ። ስለዚህ በእኔ መንገድ በሶፊ ምክር በሶፊ አማካኝነት ችግር ከመጣ ማንን ነው ማመን ያለብሽ? ሶፊ ነው? እኔን ነው ማመን ያለብሽ? ማንን ነው ታገቢ? እኔ ነው እሱ ነው ታገቢ? ሁለታችሁ እኮ ከተስማማችሁ ማለት ነው። እናንተ እንድትጣሉ አልፈልግም። እኔ እናንተ እሱ ፈልጎ መጣላት ከፈለገ ምን ላድርገው? እኔ እንዴ ዛሬ መጥቶ እየደነፋ ነው። እኔ እኮ ስመጣ ጀምሮ እኮ የሆነ ነገር እየፈጠረ እንደሆነ እኮ ገብቶኛል። ግን በእናንተ ፊት ላሳጣው አልፈልግም። እኔ እየተነቀኩለት ነው። ግን እሱ ምንድነው እያደረገ ያለው? እኔ
እኔን በቃ እኔ ልክ አይደለሁም ምናምን በቃ አንተ ጅል ነህ ህፃን ነህ ምናምን ሁሌ እኔን ፕሮቴክት እንደሚያደርገኝ ነው የሚያወራው። እና አሁን የምትላቸው ነገሮች ሙሉ ልክ አይደሉም ወይ እንዴ? እንደ ህፃን ልጅ ለምን እንደሚሆነው አንቺ ተወቃሽ መሆን ማትፈልጊ ከሆነ ለምን አትወጪም ከቤት? ይሄ ልጅ ለምን ታይም መስጡት እንዴ? ለምን እንደምታቸው ማለት መጀመሪያ ምንድን ነው ያልወደድከው ንገረኝ። ይሄ ድራማ ምኑ አንተ ይሄ ሁለታችሁ ራሱ ድራማችሁን ነው እሷን ተዋት። እኔ ስለ መሪማ ነው እያወራሁ። በጣም አሪፍ። ምንድን ነው ከእሷ የደበረን? የምታስተካክለው ነገር ለምንድን ነው? ለምንድን ነው የሚፈጥነው ነገር? እሺ መቸኮሉን ተወው። እሺ አንደኛ አዳምጠኝ። ዘገያለን። ከእሷ የደበረህን ነገር ንገረኝ። አንድ ጀምሮም ታውቃት ናት። በእርግጥ ልጅ ሆናችሁ ምናምን አትዋደዱም፣ እሱን አውቃለሁ። ግን ከአንተ ጋር ለምትገባው ከኔ ጋር እንዳትገባ የፈለክበትን አንድ ምክንያት ንገረኝ እስኪ። ምንድን ነው ምክንያት? ሳትጮህ አውራ እስኪ። እሺ ልብ ዝቅ እንደራረግ መሪም አንቺ ላዋራሽ አንተም በዛ አዳምጠኝ። ስሚ መሪማ፣ እኔ ከአንቺ ጋር ችግር የለብኝም። አይደለም ከአንቺ ጋር ያን እህት ብቻ መሆንሽ ህይወቴን እሰጥሻለሁ። አይደለም ወንድሜ፣ አዳምጪኝ በእናትሽ። ሲቀጥል ደግሞ ድራማሽን እኔ አትሰሪ። መታመምም ካለብሽ አንቺ ችግር ሊፈታ ቢችል ጋርቶምና ምኑን ያበዛሁት ምኑ ጋር ነው ያበዛሁት? አሁን ጤነኛ የነበርሽ ልጅ ለምን እንደዚህ የምትይኝ? እያስጨነቀች ነው። ለምን ድራማ ማስመሰሉ ማይሰለቻችሁ? አንቺ ትናንትና ወጣ ለምት የነበርሽ እኮ አሪፍ አዎ እሺ ተገየ ታይም ስጪው መሪማ አዳምጪ። መሪማ ወንድ ነገር ነው ያስፈልሻለሽ። መሪማ ይኸውልሽ አንቺ በማታውቂው ነገር አታውሪ። እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። እኔ ውስጤ ስለሚሰማኝ ስሜት አንቺ እርግጠኛ ሆነሽ ልታወሪ አትችይም። ሲቀጥል ደግሞ ማለት ነው ዘኪ ሁሉም ቦታ ላይ ያለው ስትይ አምኜ ተቀብዬሻለሁ አይደል? ሰው ታዲያ እኔ መቀበል ለምንድን ነው የከበደሽ? ትክክለኛ ስሜቴ ነበር። የእኔ ትክክለኛ ለመሆኑን አንቺ ጠንቋይ ትቀልቢያለሽ። በምን አወቅሽ? ከዚህ በፊት እንተዋወቃለን። ከዚህ በፊት ረጅም ጊዜ ከትናንት ወዲያ ማየሽን አልፈልግም አለ። በምን አናደሽ? ብቻት ቢሆን ኖሮ ማለት የመጀመሪያ ቀን አልቀበላትም ነበረ። እሺ አሁን መታመምሽን አወቀ። ስሜታዊነቱን ደግሞ እየተጠቀማችሁበት ነው። አንቺም ቤተሰቦችሽ እዛው ልጅ ሽማግሌ ካልተጋባ ምናምን እያለ ልጁ ሳያስብ ወጥመድ አስገብታችሁታል። አይነት የሚገለጥ ከሆነ ተረዳሽ? ወንድሜ እኮ ነው። ለምን ደግሞ አገባኝ? ስለ ልክነቱ እኮ አይደለም እኮ። ልክ ባልሆንማ ትናንት ከኔ ያዕቆብ አልነበርሽ እኮ አንቺ አይደል? ትናንት እኔን እየደገፍሽ ነበር። ዛሬ ምን ተገለጠሽ? ለምን ለእሷ ነግሪያት ንገረኝና እኔ ማሳብ ልቀይር። እስኪ ትቀይራለህ አንተም ትቀይራለህ። ንገረኝ እስኪ። ግን ደግሞ በአንድ ቀን ያስቀየርኩት ሀሳብ ነው። ብር ተከፍሎሽ ነው ንግር አጋባሽ። ሲቀጥል ደግሞ ትናንትና ራሱ የሆነ ቪዲዮ አይቼ ነበር። አፈቅራለሁ ምናምን የሚል ፍቅር እየገለጽለት ነበር እሱ አይደለም። አንቺ ራሱ ምን ቤተሰብ ውስጥ ነው የምትገቢው? ጓደኛሽ ታፈቅሯለች፣ አንቺ ደግሞ እዚህ ታገቢ ነው። ጓደኛሽ አጠገብሻለች። አወራችሁ ስሜታችን አንቺ ፍቅርሽን ምናምን ነገር በወሬ ጨርሳል። በቃ አውርተን ጨርሰናል። አይመለከትም። እዚህ ነገር ውስጥ አትግባ። እኔ ድራማችሁ ማብቂያ ኑሮ ነው የኔ ድራማ ጨርሰን ሲቀጥል ደግሞ መሪማ አንቺ ደግሞ እንደምትዩ ሰልፊሽ ራሱ ዳር ካልሆንሽ በቀር ራስሽ ማትጂ ከሆነ በጣም የራስሽ ነገር በስቶ ካልሆነ በቀር ነው። ሰልፊሽ ሆንኩ አንተ ነህ። እንዴት እስቲ ንገረኝ። አንተ ነህ ሰልፊሽ ሆንኩበት ንገረኝ። አሁን ወንድምህ ነው which means እሷ ተለች ማለት ነው። ስለዚህ እህትህ ጤንነቷና ደህንነቷን ሊያሳስብ የሚገባ አሪፍ ጤንነቷና ደህንነቷን ደግሞ መስጠት የምችለው እኔ ነኝ። እንዴት? ቆንጆ እቺ ልጅ ሐኪም ቤት ሄደናል። ሐኪም ቤት ሄደን የተባለችው ራሷን እየገደለች ነው እንጂ በሽታው አይደለም ይገላት። ራሷን ደግሞ እየገደለች ያለችው ነገ አልኖርም በሚል ተስፋ ነው። ነገ ደግሞ መኖር እንደምትችል ደግሞ ነው ያሳያታለሁ። ከዛ ሲያልፍ ደግሞ እኔ የራሴን እዚህ ውስጥ ምከት ማገዶ መሆን ሰው አይደለም። ደስተኛ ነኝ ከሷ ጋር ላይክ እሷም ተጎድታለች፣ እኔም የተጎዳው ሰው ነኝ። ስለዚህ እኔንም ትጠግነኛለች፣ እሷንም ትጠግናታለች። ሰላም ለኔ ደስ ብሎኛል፣ ተሰምቶኛል። ስለዚህ ምንም አይነት አሁን ጤነኛ አይደለሁም የሚያስብል ምንም አይነት ነገር
ሲምፕተም ወይም ምልክት አላየህም ይለኝ እንዳኑ ስጨለል ወይም ደግሞ የሆነ አንገት ሀብል ላይ ምናምን የተሰራ ድግምት የለም ወይ ተቀባሁት ወይ ደግሞ ያለበስኩት ጫማ ምናምን ልብስ የለም መደጋገመው አይደል ስለዚህ ሴፍ ነኝ ስለዚህ ጤነኛ ነህ አንተ ግን አንተ ጤነኛ ነህ ስለዚህ አሁን ምን እንዳለ ሰምተሻል ማሪም አንቺን ሐኪም ቤት ውስጥ ከሄደ በኋላ እየገደለሽ ያለው ያንቺ መጨናነቅ ምናምን ስለሆነ ለሱ አገብቶሽ ከጭንቀት ሊያወጣሽ ነው እንጂ ፈልጉሽ አይደለም ለምንቀት አይደለም እሺ ምን ይሁን ሶ ታዲያ ፈልገት አልወዳትም እሺ ምን ነው የምትፈልጊው አልወዳትም እህቴ ነች ምናምን ነገር ችግር የለውም በቃ ምን አይነት ህይወት ነው የምትኖረው እሺ ቆይ ነገ በእያንዳንዱ ጉዳይሽ ላንቺ ብዬ ነው ለማምሽ ብዬ ያገባሁሽ ሲልሽ ትሰሚያለሽ ይሄን ጉዳይ ደግሞ ልጅሽም ይሰማዋል እሱን አምነሽ ነው የምትገቢው ልጅ ድረስ ምናምን መድረስ ከቻለን እንደው ዘንያለሽ ተዳራር ነው ባይኗ አይታለሽ ማለት ነው ለምንድን ነው አንተ ራሱ ለምን ነው ጅል የምትሆነው ለምን እቺ ልጅ ስለምትወድ ብቻ ለምን ነው ማይሆን ስር መከታት እኔ ወድጃታለሁ ምንም የሚጎላት የለም ላለ እሺ ተውሽ አንተ ተሆነ ያኔ እንኳን መሪማ ይሄ ልጅ ወዱሻል አንቺ ታንጥ ያቀምልሽ ለምን ታስጨንቃት አው ብለሽ መልሽ አውራታናሽ ማለት ሲቀጥል ወሬ ቤተሰቦችሽ ጋር ሂጂ ቤተሰቦችሽ ጋር ሂጂ ታይም ትጩ ለዚህ ልጅ ለምን ነው ታምት የምትላት አታታቂ ለምትሽ ይሄ የጻል ስራ ሲሰራ የጻል ስራ ለምን ነው የምትሰራው ትወዳለች እሷ ነገሩ ለሱም በጣም እንደምወዳት ታውቃለች ግን አንተ ጭንቅላቷን እየቀየርክባት ነው ስለምን እንደምቀየረው እውነቷን ታውቃለች አንተም ታውቃለህ ለምን ነው የምትጀለው አንተ እሺ እናውቃለሁ እንዴ በእያንዳንዱ ጉዳይ ለምንድን ነው እንደዚህ የምትሰራው በቃ ወቃቸው አትጣሉ ማርያም እንደማንጣላ የምትፈልግ ከሆነ ውጪ ከዚህ ቤት ውጪ በቃ ይኸውልህ ጥበቃ ጠርቼ ሳላስወጣ ወጣ ክብረን ይዘውታ አደርገዋለሁ ያንቺ ደግሞ ወደሱ ይወስደኛል ይሰማሽ ነው አይደል ምላስ የምትቆጥቢ ከሆነ ቆጥቢ መሪማ ምንድን ነው ያደረግሽ ያለሽው አንቺ እውነታውን የምታውቂ ከሆነ ለቤተሰቦችሽ ጋር አትሄጂም ለምን አትወጣም አንተ አይደለም እንዴ አዳመጥኩ እስካሁን ድረስ ሰማኝ ወንድሜ ነህ እዚህ እንድትኖር እስከፈለገ ድረስ ትኖራለች አንተ ስላልከው አይደለም አንተ መውጣት ከፈለክ አረ ማንሽ አረ በእናትሽ አንቺ ቆሽ ቶፋ ያልከውን ይዘሽ ለምነቶች ቶፋ የሚለው ነገር እኮ ልክ እኮ ነው ሶፊ ያልከውን ህክምና ቆይ ሳታገባት ትሪት እንደ ጓደኛ ማድረግ አትችልም እኔ ደስተኛ ሆኜ ማገባት ከሆነ እናንተ ምን አገባችሁ አሁን እኮ እየነገርከኝ ነበረ ለህክምናው ነው ሁሉ ነገር እሷን ትሪት ለማድረግ አንቺ ለንቆሮሽ አልሰማሽም ወይ አልፈልግሽም ላንቺ አሁን ተገብቻለሁ ለህመምሽ ብላችሁ አስቡትሽ እኔ አልወዳትም እቺ ልጅ እንበል ሌት ነው እንበልና እሺ አልወዳትም ከዛ ግን በህይወት እንድትኖር ምናምን ነገር እህቴ ስለሆነች የወንድሜ እህት ስለሆነች እህቴ ስለሆነች ያን ነገር አደረኩት ይሄንን ነገር እኮ ያደረኩት ማለት ነው ላይክ እንዲ መጋባት ምናምን ታዩና አሁኑ ቢያደርገው ማለት ነው አሁኑ የኔን እህት እንደዚህ አይነት ሲቹዌሽን ስር ገብታ አሁኑ የኔ እህት ጋር ይሄንን ነገር ቢያደርገው ሶፊያ አይቃወምም ነበር እህታችን እንድትቆይ ማለት ነው ግን እሷን ባዳ ስላደረጋት ነው እንደዛ እየሆነ ያለው አይደለም ስላንተ ስለሚያስብ ነው ስላንተ ስለተጨነቀ ለኔ ተጨነቀ እሱ ማገባኝ እኮ ለሷ ግን ተጨነቀ ለምን አትጨነቁት እንዴት አወቀ እኔማ ለኔ ደስታ ብቻ እየተጨነቅ የእሷን ደስታ እየገፋሁ ነው ስለምን ደስታ ነው የምትወረው እኮ አሁንም እኮ ለደስታ ብለን እያገባት ያለው እኔ እኮ ነገ አንተ ካገባት በኋላ እንደሚቆጭ አውቃለሁ ይሄ ነገር እንደሚቆጭ አውቃለሁ ምንድነው ጭንቀት እንዳትጨናነቅ እንዳትቆጭበት ያደረገው ነገር ልክ ስላልሆነ ቤተሰብ እንዳይበጠበጥ ቤተሰብ ፈቃደኛ አይደለም ለምንድን ነው የምታደርገው ይሄ አንተ ደስታ ካልሆነ ተወዋል ቤተሰብ ፈቃደኛ ነው ቤተሰቦቼ አምነውበት ምን ያለች እሺ ምን ያለች ምንድን ነው የተባልከውሽ ፈቃደኛ ነበረች ነግራት አለም አይደል እሺ ምን ያለች እኮ ሽማግሌ ላክነልች ወይ አሁን ምንድን ያለች ሽማግሌ ደግሞ መልካው ማለት ነው ወንድሟን ነው አጎቴ ቆይ እሺ ቆይ አሁን አንተ መቼም ትወዳለህ ማየት እኮ ነው አይደል አንቺ ማርያም እኔ አንቺ እውነታሽ ቢያንስ እሺ ከታመምሽ የሚሞት አይነት ነገር ከሆነ እውነታ ታወራለሽ አይደል አሁን ከደቂቃ በፊት ምን አለሽ እናቴ አልፈቀደችም ግን ፈቃደኛ ትሆናለች አለሽ አይደል አላለሽም ብሎ ሸቃል በቃ አሁን ደግሞ እሺ አለችኝ ይለጋል በእምነት ሁለት አይቶ አይደል እንደው ነው ያወራው ፈቀደችም አላልኩም አልወጣኝም ልታስቀደም አልፈቀደችም ያለኝ መልሽው አልፈቀደችም ለማን ነው የምትዋሸው ከሷ ጋር ኩሩ ትጮት እንጂ ምን ነው የምታወራው አንተ በቃ ነው አውራኝ ምንድን ስተይ እሺ አሻውራሽ በእምነት አንተ ከማን አንተ እንኩኖ ይሄ አኩሉ በጣም ደስ ይላል በእምነት አሁን ከገባ በኋላ ለሷ ምን አላት እናቴ ፈቃደኛ አይደለችም ግን ደግሞ በጊዜ ልት ትፈቅዳለች ብላለች አይደል ቃል በቃል ነው ያለው እንግዲህ ልትዋሸኝ ነው ቪዲዮን ከፍቼ ላሳየህ አሁን ደግሞ ፈቃደኛ ማንንም ተታትልለው እኔ ኮቪድን ኮነቱን እንኳን አውቃለሁ እኮ ለሷ ደግሞ እንደዚህ ያለም ተስፋ የሚሰጠው ቶፋይነን ግለጽ ብዙ አይነት ወይ አለ እቺ ልጅ ኩላሊት እንኳን በሽታ ከሆነ ኩላሊት ልስጣት ብር ችግር ካለ ብር ልስጣት አታስመስል አትሰጣትም
ኩላሊት አይደለም ደም አሰጣት አታስመስል። እናውቀዋለን። ልባችን በጣም ቀላል ነገር ነው ያለች። ቢያንስ ሰላም አስጣት። ሰላምሽን እንደዚህ አሁን አንተ እያልክ ያለው ታማሚ ነች። ከአንድ ዓመት በላይ መቆየት አትችልም። which means አንድ ዓመት ብቻ የምትቆይ ከሆነ ህይወትህን አታበላሽ ነው አይደለ? ግልጽ ነው አማርኛ። ሌላ ነው? እሺ ሌላ ነው? አይ ቀጥል፣ ልክ ነሽ። ስለዚህ እኔ ደግሞ እያልኩ ያለሁት አለ ምንም አትሆንም፣ አትሞትም። ግን ደግሞ ብትሞትስ ሌላ ማግባት አልችልም? ማን ይከለክለኝ? እኔ ከሷ ጋር ቆርቤ ምናምን እሷ ከሌለች አላገባም አላልኩም አይደል? ስለዚህ አንተ እንደወንድ ማስበህ ተጨንቀህም ከሆነ ላይክ የህይወቴ ማብቂያ አደረግከው። በጣም የሷ በህይወት አለመኖር የህይወቴ ማብቂያ ምናምን አድርገህ ነው እያወራ ያለው። እንደዛ አይደለም። ሲጀምር እሷ ምንም አትሆንም፣ ኢንሻአላህ ምንም አትሆንም። እሺ ምንም ባይነካት እኮ ምንም ባትሆን እኮ ደስ ይላል አይደለም? ያኑ እህቴ ሆነ አይደለም ሌላ ሰው እንኳን ቤት እንኳን እቺ ልጅ መጣላት እንኳን ሴት ልጅ እንደዚህ ብትታመም እንደዚህ እስስት የሆነ ባህሪ ነው ያላት። እንደዛ እንኳን ኖሯት እንኳን ብትታመም ለሷ ማዝነው ሰው ነኝ ሰማይ አይደለም። እሷ ሆና ነው ማለት ማርያም ግን እየሄድሽበት ያለው ነገር ልክ አይደለም። ቤተሰብ እየበጠበጥሽ ነው ያለሽው። ቤተሰብ ፈቃደኛ ያልሆነበት ነው፣ እራሱ ያላመነበትም። ሁለት አይነት ወሬ እንኳን ሁለት አይነት ስሜት ያለበት ሰው ነው እሱ። እንዳላመነበት አንተ ለምታውቀው አብኝ ታደክመኛለህ እኮ አመንኩበት ካለም እንደምትፈልገው ማርያም። አትሊስት እውነቱን ሰምተሻል አይደል? ከሷ አሁን ማርያም አንቺን ለማገዝ ነው ይሄን ሁሉ ነገር እያደረገ ያለው አይደል? ስናምን አለ መሰለሽ ቤት ምጥምጥ እያልን ያለው እማ ይሄን ጉዳይ ከሰማሽ በኋላ ደስተኛ ነኝ። ሄደህ እያቃጠርኩ ካልሆነ በስተቀር አንዴ አንቺ ለምን ማትይኝ? በእናትሽ አላዋ አንተ ስርዓትን ያዝ ብያለሁ። ስርዓትን ያዝ ሶፊ። ይኸውልህ እስካሁን ዝም ብያለሁ። ይኸው ፊቷ እንዴት እንዳቀለው አየሁ። ሴት ልጅ ነች። ሴት ልጅ ላይ እጅ አይነሳም። እሺ ግብረ ገብ መጀመሪያ አንተ ተማር። መጀመሪያ ወንጀለኛ ምናምን የዚህ ለምትመጣ ወንጀለኞች አይደሉም። ወንጀለኛ ከዚህ በላይ ያደረገችው ነገር አታውቅም አንተ። ጻል ልጅ ሆነ እጅ ለሆንክና በየጊዜው መታመን ከሆነ እኛ ምናምን ሰዎች አይደለም ያንተን ግሬስ እንዲከፍ ለማድረግ ማለት እኔ ማጥላት አይጠበቅብም። እኔ የሚያቀኝ ያቀኛል። እሺ ስለዚህ እኔ ትናንትና እንደዛ የምታስብ ከሆነ እቺ ልጅ ትናንትና ለዛ ነው ዝም የምለው ከጀርባው ከቺ ጨርሰናል አይደል? ስለዚህ አንተ በየጊዜው ታማለህ፣ በየጊዜው ስትሰራለህ እና እኛ ጊዜውን አንተ ስለንቀበል አይደል? አሁን ተወውና መሪያ አንቺ እስቲ የምታስቢ ከሆነ አሁን ቤተሰቦችሽንም አወራቸዋለሁ፣ እናትሽንም አወራቸዋለሁ። እንደዚህ በቀላሉ አንፈቶ ምን ጉዳይ የኔ ቤተሰብ ተበጥብጦ የአንቺ ቤተሰብ ሰላም ሊያገኝ አይችልም። ምክንያቱም ልክ አይደለም እያላችሁ ብታለ ነው። ይኸውልሽ መሪም አሁን ያለው አላመነችም ነው ይጂሽ ሄዳለሁ እሷ ጋር ታውራታለሽ። በቃ እንታያት አይደለም በቃ ወስድሽና አገናኝሻለሁ ደግሞ ማለት ነው። በጣም ነው የምትወድሽ። በጣም አሁንም ትጣላታለች አላለ። በጣም ነው የምትወድሽ። እሺ ከዛ ደግሞ ማለት ነው እንደ ልጅ ነበር የምታይሽ። አሁን ደግሞ ታበልጥ በይበልጥ ደግሞ እንደ አማች አትሆንብሽም ላንቺ። ለማንኛውም መሪም አንቺ ማወቅ ስላለብሽ ነው የምነግርሽ ይሄንን ነገር። እሺ በጣም ከልቤ ልጅ ግን ደግሞ ትንሽ ጥርጣሬ ካሳየሽ የምር ቀይርሻለሁ። እሺ ቶዬ አይወደኝም ብለሽ ለጥቅም ማለት እኔን ለመጥቀም ነው። አንቺ ጋር ግን ስሜቱ እንዴት ነው? ለመጥቀም ስሜቱ እንዴት ነው? ንገሪኝ። እሺ ንገሪኝ። ስሜቱ እንዴት ነው? ትወጂዋለሽ አይደል እንዴ? አዎ ግን ንገሪኝ። መውደድ ማለት ነው መውደድ የሚወራ አይደለም የሚገለጽ። እኔን ወደደችኝ ግን ደግሞ እየኖረች ነው። አየህ የሚበልጠውን ነገር ታስቀድማለህ። ጓደኝነት የሚባል ነገር አለ። እንዴት ነው ግን የቻላችሁበት በየአንዳንድ ቀኑ? እኔ አላውቀውም፣ ግን እንዴት ነው የቻላችሁበት በየአንዳንድ ቀን መቀየር? በመትላንትና ያቺ ልጅ አይሆንም እያለች የነበረች ልጅ በአንድ ቀን ተቀይሮ ሰው አውርቶ መግባባት ይችላል። አየህ እንትን ያስገርምሽ መግባባት እና መቀየር ይችላል። አይጮህም ዝም ብሎ በጣም እንደው የዋህ መሆኔን ወቂ ህይወት የምትሰጠት ነበር። አንቺ ልጅ በጥፊ ነው የተፈታሽ። ዘግዝቄ ነው የምገርፍሽ፣ ዘግዝቄ ገርፍሻለሁ። ህግ ያለበት ሀገር ላይ ነው ያለ። ስለ ህጉንማ ለኔ ብላ ዝም ልትል ትችላለች። ከዚህ በኋላ ግን ዝም ማለት አይጠበቅብሽ።
መሄድ ባለብሽ መሄድ ትችያለሽ። መሪም እውነቱን እየሰማሽ ነው አይደል? አንቺን ለማገዝ እንደሚያገባሽ እያወቅሽ ነው፣ እየተረዳሽ ነው። ከሚያወራው ነገር እየተረዳሽ ነው። ስለዚህ የማይወድሽ ሰው ነው እያገባሽ አለ። በቃ ምን ይሁን እንደማልወዳት ስለዚህ የእሱን ህይወትም የማበላሸት ደስተኛ ነሽ ማለት ነው። ለምን ስራት ያሽ ቶፋ የእውነት ስራት ታውራ እንጂ ለምን ስራት አከብርሻለሁ። የእውነት የምትወደ ቢሆን ኖሮ ስለአንተ ምን ታስብ ነበር? እውነታው መቀበል ከበረ ነው። የእውነት ታስብ ነበር። ታውራ እንጂ እንደማትወድ እያወቀች እንዴት ይሁን ብለሽ ትፈቅጃለሽ? እንዴት የእውነት ትወጂዋለሽ? የምትወጂ ከሆነ እኮ የእሱን ደስታ ታስቀድሚ ነበር፣ የአንቺን ብቻ አይደለም። ይኸውልሽ በምን ያንቺን ነገር እንዴት እያየሁ እንደሆነ ታውቂያለሽ? በምን ትወጂዋለሽ ወይ አንቺ? ዝም በል አንተ ማነው መጣው? የአንቺን ጉዳይ እንዴት እንዳየሁ ታውቂያለሽ? ይኸውልሽ ዝንጀሮች ናቸው በመንገድ እየሄዱ ማለት ነው። ዝንጀሮ ከፊት ያለውን ዝንጀሮ ቂጥ አይታ ትስቃለች አሉ እና ያንቺም ታሪክ እንደዛ ነው። እኔ ላይ ጀጅ ለማድረግ ከመምጣትሽ በፊት የራስሽ እንግዲህ ዝንጀሮ የራሷን ቂጥ ሳታይ ነው በሰው ቂጥ ልትስቅ በጓደኛ እንደናንተ ማለት። ስለዚህ በምን እንደዛ ነው እያደረግሽ ያለሽ? ችግርን ማምለጫ የሰው ችግር አታደርግ። ልክ ካልሆነች እሷ ጋር መሄድ ልክ አይደለሽም ስትላት ነበር። ልክ ስላልሆንክ እየነገረች ነው። ለምን ሲነገር አትወድም? አንተ የሷ ችግር ላይ ሄደህ ስትናገር እየሰማች ነበር። ያንተን ችግር ነው በአደባባይ ይዤ ወጥቼ ምናምን ስለምን አደባባይ ለምትጠራው ሙሉ ነገር ነው አደባባይ ያወጣው እኮ አንተ እኮ ነህ። ይኸውልህ አይመለከትህም። ስሚ መሬም እስኪ አንቺ ገመና አይደለም የኔ ደስታዬን ማሳየት እችላለሁ። የኔን ገመና ግን ካሜራ ይዘህ ምናምን መምጣት አትችልም። ከዚህ ዛሬ ጉዳይን ሙሉ ካሜራ ተን ነበር እንዴ? ዛሬ ለምን ሐሳበ ችግር ስትሰራ ካሜራ ስር መውጣት አትፈልግም ነው? ያንተን ችግር ግን ይዤ ወጥቼ አላውቅም ነው። በጣም ፍጹም እንደሆንክ ምናምን አድርገህ እሺ። አሁን ስለሱን ተወውና አሁን አንተ ምን አለ መሰለህ ይሄ ጣት ቅሰራውን ተወውና ያለበት ወይ ልክ አይደለም። ስለዛ ሁለተኛ ተወራ ቅሰራው አንተ ነህ። እኔ አንድም ቀን ሚዲያ ላይ የሚወጣ ነገር ነው አይደለ? ስለዚህ እስከዛሬ አንተ ምንም አትሳሳትክም። ፍጹም ነህ አንተ፣ መልአክ ነህ። እስከዛሬ ድረስ ሳትሳሳት እስከዛሬ አንተ ሳልኮነን ነው እስካሁን ቪዲዮ ስራ ያልታየው። እኔ ችግሬ እሷ ነች፣ አንቺ ነሽ። አሁን ምን አለ መሰለሽ ምትወጂ ከሆነ ቤተሰብ አላመነም ቤተሰብ እኔ ማለት ነው ውጪ ከዚህ ማዘንሽ ምናምን ነገር አይ ይሄ ልጅ ሳይፈልግ በሐዘኔታ ትዳር አይመሰረትም። ህመም ከሆነ ወደ ሕክምና ነው። በሐዘኔታ ቤተሰብ አይመሰረትም። ለምንድን ነው የማይገባሽ? ይሄ ልጅ እንደማይወድሽ ውትሽ አቃል አይደል እንዴ? ለምን ራስሽ የምትሸውጂው? አልጣ በቃ እየሰማኸኝ ነው አይደል? እኔ የምልሽ ቆይ እንደማልወድሽ ነው የሚሰማሽ በጣም እንደምወድሽ ታውቂያለሽ ታዲያ ጆሮሽን ይዤ ነው እዛ እናትሽ ጋር የምወረውርሽ። አይወደኝም ብለሽ የምታስቢው እኮ አልወድሽም። እውነቱን እኮ ታውቂዋለሽ እኮ። ለምን ራስሽ ለመሰመን ትሞክራለች? እንደሱ አንቺም ድራማ አትስሪብን ማርያም። ታውቅሽ በቂ ነው። ሌላው ፍቅር እንደዚህ አይደለም፣ ወረድ እንደዚህ አይደለም። ፍቅር እስቲ እንዴት ነው? እስቲ ፍቅር አሳየን። በዚህ ልክ ነው እንደ መስዋዕትነት የምትከፍይው? እሷ አይደለች መስዋዕትነት እየከፈለች ያለች ሁለታችን እኔም ለእሷ እሷም ለእኔ እኔም ተጎድቻለሁ እሷም ተጎድታለች። ሁለታችንም ችግራችንን እንተዋወቃለን እንጠጋገናለን አይደል? አንዴ ይቅርታ አድርጊልኝና ማለት ነው ታመሻል አይደለ? አንቺንም ጆሮአችሁን ይዤ ማስወጣት ነበረብኝ። አንቺ የጠቀመሽ ማለት ነው መታመምና መታመምሽ ነው። አንዴ የጠቀመሽ እኔ ስላለው ላንታንሽ ክብረቢስ መሆንን በዚህ ነው ማሳየው። ሰማኝ እስከ ዛሬም ታላቅነት ይዞኝ ነው እንጂ ለማንም እንደማለት እንተዋወቃለን። ሰማኝ አሁን ድንበራችንን እያለፍክ ነው። ክብረቢስ መሆንን ስለሱ ክብር ነው ምንም አይመለከትም። እንደፈለክ አውራ አንተ ክብር እንደፈለክ አድርገው። ቤተሰባችን ደግሞ እንደሆነ ድንበር እያለፍክ ነው ያለው። አንተ ጫፋቸውን ንካና አፈር ከደሜ ሳስበላ ያኔ አሳያለሁ። ማሪ ማይሻ ወንድም ግን ማስቢያ ያስጣል። በቃ ስራት ያሽ ስለምን ነው የምትወሪው? ስለምን ክብር ነው የምናወራው? ስለ የትኛው ክብር? ክብራችንማ ሙሉ ካሰጣችሁት እኮ ቤተሰብ ሳያቅ አንድ ሰው ሳያቅ ገድሎ ለብሳችሁ አየናችሁ። አሁን ደግሞ ቤተሰብ ማለት ነው ስለማትወዳት ብቻ እንኳን ተፈጠረ ስለማትወዳት ብቻ እየሰማኸኝ ነው አይደል? ጫፏን አትነካትም እያልኩ ነው። ጫፋቸውን አትነካቸው። ከዛ ደግሞ አሳያለሁ ምን ማድረግ እንደምችል አሳያለሁ። እስካሁን ድረስ እኔ እንደ ታላቅ አይደል እንደ ታናሽ ሆኜ ነው እያዳመጥኩ ያለሁት። አንተ እንደ ታላቅ እያከበርኩኝ ዝም ብያለሁ። ሰማኝ ቆይ አንተ ለምንድን ነው በዚህ ልክ? እኔ እኮ
አንተ ማን ነው? ምን አገባን? ታላላቆች ያደረገው ነገር ልክ አይደለም። ለምን ያደረገው? እነሱ መጥተው ያናግሩኝ። አንተ ማን ስለሆንክ ነው? የታናሽ ነህ አይደል? ስለዚህ ትልቁ ችግር ምን ታውቃለህ? ሰው ትንቃለህ። ትልቁ ችግር ታናሽ ለማስላሰብ ምን እያዳመጥኩ ነው። አንተ ነህ ምን እያወጣ እያናገርከኝ ያለው? እንደ ታላቅ ሳይሆን እንደ ታናሽ ነው እያወራኝ ያለው። ይሄንን ደግሞ ተመልካቹ የሚታዘበው የበር መስጠት ቦታ ላይ ረጋ ብያለሁ። ታላላቃለኝ አይደል? እነሱ መጥተው ያውሩኝ። አንተ አይመለከትም። ሰማኝ እንዴ? በቃ ዝም በል እንዴ? ማሪ ማታውቂያለሽ አይደል? ከሱ በላይ 7 አሉ ታላላቆች፣ የኔ ታላላቆች። እነሱ በዚህ ጉዳይ ላይ ሐሳብ ካላቸው እነሱ መጥተው ያውሩኝ። እሱ ምንድነውና ነው የሚያወራኝ? እሺ በቃ እሱ ላይ ሁሉንም ነገር በጨዋታ ምናምን ነገር ማስረዳት የሚችል ነው የሚመስለው። እንዴ ሶፊ በጣም ግን አላ በቃ ለምን ውጣ? እዚህ አሁን ውጣ፣ አትረብሽኝ። ይኸውልህ እኔ በጣም ካለብሽ ወተልሽ ነው ውጣ። እሺ ነው በቃ ምግብ ካለ ምናምን በልተው ይወጣል። ተርቦ ነው መሰለኝ እንደዚህ የሚጮህ አንቺ ጋር አንድ ወጥ ነው አልፈልግም። ስለዛ አሁንም ቢሆን እየሄድሽበት ያለው ነገር ልክ አይደለም። ቤተሰቦችሽም ቢሆን ይሄ ልጅ በግድያቸው ቅምት ነው ያሉት። ሽምግልና ለምንድን ነው እንዲፈጥን የፈለጋችሁ? ለምን ታይም አትሰጪውም? ለምን ነው የምታባግልኝ? ምልከው ቤተሰቦቼ ነው